ጊዜያችሁን በማመቻቸትና በመታገኙት አጋጣሚ በመጠቀም ይህን የዲያቆን መሰለ ሞላ ቲዩብን የምትከታተሉ የእግዚአብሔር ልጆች የድንግል ማርያምና የቅዱሳን ሁሉ ወዳጆች ሰላም እግዚአብሔር ከእናንተ ጋር እንዲሆን እየተመኘው ዛሬ ጥር 24 ቀን 2013 ዓ.ም በባሌ ሀገረ ስብከት በሲናና ወቦራ ሂሱ አቡነ ተክለ ሃይማኖት ቤተክርስቲያን የነበረውን መንፈሳዊ አገልግሎትና የህንጻ ቤተክርስቲያን ምረቃ ውሎ ላካፍላችሁ ወደድኩ። የባሌ ሀገረ ስብከት በአሁኑ ሰዓት 11 ወረዳ ቤተ ክህነቶች በስሩ ያሉት ሲሆን በእነዚህ ወረዳዎች ከ200 በላይ አብያተ ክርስቲያናትና 3 ገዳማት ይገኙበታል። ይህም ከ2011 ዓ.ም ጀምሮ ወደ ምዕራብ አርሲ የተቀላቀሉትን አዳባ፣ ዶዶላ፣ ኮኮሳና ወርቃነኑ ሰው ወረዳዎችን ሳይጨምር ማለት ነው። በረከታቸው ይደረብንና ከብፁዕ አቡነ ሰላማና ብፁዕ አቡነ ይስሐቅ የባሌ ሀገረ ስብከት ሊቀ ጳጳስ ዕረፍት በኋላ ብፁዕ አቡነ ዮሴፍ የባሌ ሀገረ ስብከት ሊቀ ጳጳስ ሆነው ከመጡበት 2004 ዓ.ም ጀምሮ ከ50 በላይ አዳዲስ አብያተ ክርስቲያናት በአዲስ ቦታዎች ላይ ተተክለዋል፣ ተመስርተዋል። ይህንን ለማንሳት የቻልኩት ዛሬ የ106 ዓመታት ዕድሜ ባለ ታሪክ የሆነውንና በ1907 ዓ.ም የተመሰረተውን ባሌ ሲናና ኦቦራ ሂሱ ተክለ ሃይማኖት ቤተክርስቲያን ነባሩ ፈርሶ በአዲስ መልክ ተሰርቶ ስለተመሰረተው ዘመናዊ ህንጻ ቤተክርስቲያን እየነገርኳችሁ ስለሆነ ነው። በቪዲዮ ላይ እንደምትመለከቱት በዛው በሲናና ኦቦራ ዓለም ገና ቤተክርስቲያን ቦታው በ2010 ዓ.ም ተገኝቶ ከመድኃኔዓለም ቤተክርስቲያን ወጥታ በመቃኞ ቤት የነበረችው በዓታ ለማርያም ታቦት አሁን ላይ ቤተክርስቲያኑ በአዲስ መልክ እየተሰራ ህንጻ ቤተክርስቲያኑን በምትመለከቱት ደረጃ ደርሶ እንመለከታለን። ይህ ቤተክርስቲያን በባሌ ሀገረ ስብከት በአዲስነት ከተተከሉ አብያተ ክርስቲያናት መካከል አንዱና ዋናው ነው። ተሰርቶ አልቆ በዛሬው ቀን ወደ ተመረቀው የሂሱ አቡነ ተክለ ሃይማኖት ቤተክርስቲያን ስመልሳችሁ የቤተክርስቲያን በባሌ ሀገረ ስብከት በሲናና ወቦራ ሂሱ የሚገኝና 106 ዓመታትን ያስቆጠረ ዕድሜ ያለው ባለ ታሪክ ነው። ቤተክርስቲያኑ በ1907 በራስ ናደው አማካኝነት የተተከለ ስለመሆኑ ታሪክ አዋቂ አባቶች ይናገራሉ። ራስ ናደው ታቦቱን በወቅቱ ከነበሩት ሊቀ ጳጳስ አቡነ ማቴዎስ በማስፈቀድ ከኢየሩሳሌም በወኪላቸው ቀኛዝማች ዘርጋው አማካኝነት በማስመጣት ቄስ ደሳለኝና ቄስ በለጠ የተባሉ 2 አባቶች ካህናት ከአዲስ አበባ ባሌ ድረስ በእግራቸው መጥተው ታቦቱን በጋሰራ በኩል አድርገው ልዩ ስሙ ቀሬ በሚባል ቦታ እንዳሰፈሩትና ኋላም በዚህ በሲናና ወቦራ ሂሱ ለሚገኙ ህዝበ ክርስቲያን በማስረከብ ቦታው እንደተመሰረተና አሁን ላይ 106 ዓመታት ዕድሜ ያስቆጠረ መሆኑ በታሪክ መዝገብ ላይ ሰፍሮ ይገኛል። ታዲያ ይህ ጥንታዊና ታሪክ ያለው እንደ ባሌ ከተተከሉ አብያተ ክርስቲያናት በአራተኛነት ላይ የሚጠቀሰው ቤተክርስቲያን የነበረውና ረጅም ዓመታት ያስቆጠረው በጭቃ የተሰራ ቤትን በማንሳት በዘመናዊ ግንባታ የተሰራውን ህንጻ ቤተክርስቲያን ለማስመረቅና ለመባረክ ከአገረ ስብከቱ ሊቀ ጳጳስና የቅዱስ ሲኖዶስ አባል አቡነ ዮሴፍ የአገረ ስብከቱ ስራ አስኪያጅ ጋር ወደ ቦታው ተጉዘን ስለነበር ከቆየንበት ሰፊ መንፈሳዊ አገልግሎት መካከል የተወሰነችውን ያህል ብቻ እንድትከታተሉ በትህትና እጋብዛለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክና ሼር እያደረጋችሁ አገልግሎቱን እንድናሳድግ ላሳስብ እወዳለሁ።
እግዚአብሔር ፈቃድ በቀዳማዊ መጽሐፈ ነገሥት ምዕራፍ 9 ቁጥር 3 ላይ ያለውን ኃይለ ቃል እናነባለን። እግዚአብሔርም አለው በፊቴ የጸለይኸውን ጸሎትና ልመና ሰምቻለሁ፣ ለዘላለምም ስሜ በዚያ ያድር ዘንድ ይህንን የሠራኸውን ቤተ መቅደስ መርጬዋለሁ፣ ቀድሼዋለሁ። ዓይኖቼም እና ልቤም በዘመን ሁሉ በዚያ ይሆናሉ። እግዚአብሔር አምላክ ይህንን ቃል የተናገረው ለጠቢቡ ለሰሎሞን ነው። ሰሎሞን የእግዚአብሔርን ቤተ መቅደስ ሰርቶ ከጨረሰ በኋላ ልክ እንደዚህ እንደናንተ እንደዛሬው 120 የሚደርሱ ፍየሎችን 22,000 የሚደርሱ በሬዎችን በአጠቃላይ ብዙ ፊርዳን አዘጋጅቶ ሰውቶ ከጨረሰ በኋላ ቤተ መቅደሱን የሚመርቀው ሕዝብ ከየአቅጣጫው ከሰሜንም ከደቡብም ከምዕራብም ከምስራቅም ከየአቅጣጫው ተሰብስበው ምግቡን ከመመገባቸው በፊት መስተንግዶ ከመግባታቸው በፊት የእግዚአብሔርን ቃል ተምረው ቤተ መቅደሱ ከተመረቀ የሀገር ሽማግሌዎችም በጊዜው የነበሩት አባቶችም ምርቃት ካደረሱ በኋላ ቤተ መቅደሱ ከተመረቀ በኋላ ሰሎሞን በሕዝቡ ፊት ተንበርክኮ ቤተ መቅደሱ ምን መሆን እንዳለበት እግዚአብሔር በቤተ መቅደሱ ዙሪያ ለሚጸለየው ጸሎት፣ ለሚደርሰው ምህላ፣ ለማንኛውም ነገር ሰው ከፍቶት ቢመጣ በአገር ላይ ራብ፣ በአገር ላይ አንበጣ፣ በአገር ላይ ጦርነት፣ በአገር ላይ ድርቅ፣ በአገር ላይ የተለያዩ ቸነፈሮች አለያም በሽታ ቢመጣ እንዲሁ እግዚአብሔር በዚህ ተገኝቶ ያዘነ ሰው ሁሉ በቤተ መቅደሱ ዙሪያ ቆሞ እግዚአብሔርን እንደ ቸርነትህ ብሎ ቢለምነው ልመናውን እንዲሰማ ሰሎሞን ወደ እግዚአብሔር ጸለየ ይላል። ከጸሎቱ በኋላ እግዚአብሔር ወደ ሰሎሞንና ወደ ጸሎቱ ተመለከተ፣ ወደ መስዋዕቱም ተመለከተ። በገባዖንም ሰማይ ላይ እግዚአብሔር ተገልጦ ሕዝቡ በተሰበሰበበት በሕዝቡ ፊት ለሰሎሞን ሞገስ ሰጠውና ያደረገውን የጸለየውን ጸሎት ሁሉ እግዚአብሔር እንደሰማው ይህንን በማለት እግዚአብሔር ተናገረው። ሰሎሞን ሆይ የሠራኸውን ቤተ መቅደስ መርጬዋለሁ፣ ቀድሼዋለሁ። በእውነት ጸሎትህን ሁሉ ሰምቻለሁ። ከዚህ በኋላ በዚህ ስፍራ ማንም ሰው ተጨንቆ ወደዚህ ቤታ መጥቶ ቢጸልይ፣ ቢያለቅስ፣ ቢያነባ
እነሆ ቢለምነኝ እኔ እሰማዋለሁ፣ ልመናውን እሰማዋለሁ። የራብ ነገር፣ የችግር ነገር፣ የመጥፎ የማዘን ነገር ቢኖር እኔ ሐዘኑን አስወግድለታለሁ። ረሃብና ቸነፈር ቢኖር ረሃቡና ቸነፈሩን አስወግድለታለሁ። ጦርነት ቢመጣ የጦርነቱን ነገር እኔ አስወግድለታለሁ። ለዘላለም ዓይኔም ልቤም በዚህ ቤተ መቅደስ ይሆናል ብሎ ቤተ መቅደሱን እንደባረከው እንደቀደሰው ጸሎቱን እንደሰማ ለሰሎሞን መልስ የሰጠበት ቃል ነው። ዛሬም በዚህ ቦታ ላይ ለብዙ ዘመናት ያህል የእግዚአብሔር ስሙ የሚጠራበት የሚቀደስበት፣ የሞቱ ሰዎች በሥጋ የሚያርፉበት፣ እነሆ ደግሞ የተጨነቁ ሰዎችም ጸሎታቸውን ወደ እግዚአብሔር የሚያቀርቡበት፣ የሚለምኑበት፣ የሚማጸኑበት ታላቅ ቤተ መቅደስ ነው። ከዚህ በፊት በተለያየ በጭቃ ተሰርቶ ነበረ። ዛሬ ደግሞ በተለየና በአማረ ሁኔታ እነሆ ይህንን ቤት የእግዚአብሔር ቤት ስለሆነ በአማረ ሁኔታ እንዲሰራ ሁላችሁም ቀነ ቀጠሮ ይዛችሁ ዛሬ ይህ ቤተ መቅደስ አምሮ ደስ ተሰኝቶ ደስ በሚል ሁኔታ ብፁዕነታቸውን በቦታው ተገኝተው ከቤተ መቅደሱ ጀምሮ ከመንበሩ ጀምሮ ዙሪያውን ዙረው ቀድሰው ባርከው ይህንን የነካ ሁሉ እንደሚቀደስ ግንቡን የሳመ ሁሉ እንደሚባረክ ለሰሎሞን በገባው ቃል መሰረት ይህ ቤተ መቅደስ ዛሬ ተባርኳል። ይህ ቤተ መቅደስ ዛሬ ተቀድሷል። እንኳን ደስ ያላችሁ። ቤተ መቅደስ የሚለይበት ብዙ ነገሮች አሉ። መምህራችን በሰፊው እንዳስተማሩን ስለ ቤተ መቅደስ ምንነት፣ ቤተ መቅደስ ወይንም ቤተ ክርስቲያን ማለት ምን ማለት እንደሆነ ዝም ብሎ አይደለም። ይህ ቤት እኛ ከሰራነው ከመኖሪያ ቤታችን ይለያል። ይህ ቤት በከተማ ካሉ G+4 አሊያም ሌላ ተብለው ብዙ ተደራራቢ ካላቸው ፎቆች ይህ ቤተ ክርስቲያን ይህ ሕንፃ ይለያል። ለምን? ይህ ሕንፃ የተቀደሰ የእግዚአብሔር ማደሪያ ስለሆነ እኛ ለንግድ ብለን ከሰራናቸው ከመኖሪያ ቤቶቻችንም ይህ ቤተ መቅደስ ይለያል። የተለየ ነው። የተለየ የሚያደርገው እግዚአብሔር በውስጡ የሚኖርበት ቅዱሳን ለቅዱሳኑ ደግሞ መታሰቢያ የሆነ ለአባታችን ለተክለ ሃይማኖት መታሰቢያ ሆኖ የተሰጠ እነሆ ይህ ቤተ መቅደስ ቤቱ የእግዚአብሔር ሲሆን መጠሪያነቱ ደግሞ የጻድቁ የሰማዕቱ የሐዋርያው የታላቁ ጻድቅ ወይንም ሐዋርያ ወንጌላዊው የኢትዮጵያ ፀሐይ የሆነው የአባታችን የተክለ ሃይማኖት መታሰቢያ ነው። መታሰቢያነቱ ማለት ነው። ይህም ደግሞ ዝም ብሎ አይደለም። ሰዎች ተሰብስበው ይህ የተክለ ሃይማኖት መታሰቢያ ይሁን ብለው ሳይሆን ራሱ እግዚአብሔር በትንቢተ ኢሳይያስ ምዕራፍ 56 ቁጥር 4 ጀምረን ስናነብ በስሜ ይላል ለእኔ ታማኝ የሆኑ ሰንበቴን የሚያከብሩ ቃላቴን ሕጌን ለሚፈጽሙ ሁሉ በስሜ እነሆ በቅጥሬ በቤቴና በቅጥሬ ውስጥ ከስም በላይ የሆነ ሁሉ ስም መታሰቢያ የሆናቸው ዘንድ እሰጣቸዋለሁ ብሎ እግዚአብሔር ቃል በገባው መሰረት ይህ ቦታ የአባታችን የተክለ ሃይማኖት መታሰቢያ እንዲሆን እግዚአብሔር ፈቅዶ ወዶ አባታችን ተክለ ሃይማኖት ደግሞ እግዚአብሔርን ሲያገለግሉ፣ ሕዝቡን ሲፈውሱ፣ ድውያንን ሲፈውሱ፣ እነሆ ወንጌል ሲሰብኩ የዘመናቸውን ሁሉ ያሳለፉ ለእግዚአብሔር ታማኝ የሆነ ጻድቅ ስለነበሩ እግዚአብሔር በቤቱ ከስም በላይ የሆነውን ስም ሁሉ የማይጠፋውን ስም ሁሉ ለመታሰቢያ ይሆን ዘንድ እግዚአብሔር ይህንን ሰጠ። ክብር ምስጋና ለአምላካችን ይሁን። ለተክልዬ የተሰጣቸው ቃል ኪዳን ብዙ ነው። ለተክልዬ የተሰጣቸው ቃል ኪዳን እነሆ ልጆቹን እንደሚባረኩ እንደሚቀደሱ፣ ወላዶች ወይ መካኖች እንደሚወልዱ፣ ያጡት እንደሚያገኙ፣ በሽተኞች እንደሚፈወሱ በስማቸው ቤቱን ለሰራ
ጣኑን ጧፉን ሌላውንም ነገር በቤቱ ላመጣ ይልቁንም ሕንፃ ቤተ ክርስቲያኑን እንዲያሳምሮ ለሰራ ለተክልዬ የተሰጣቸው ከእግዚአብሔር ዘንድ ቃል ኪዳን አለ። ወደ መንግሥተ ሰማያት እንጂ ወደ ሞት ወደ ሲኦል እንደማይሄዱ ለሰይጣን እንደማይሰጡ ልጆቹ እግዚአብሔር ቃል ኪዳን ገብቶላቸዋል። ዛሬም እናንተ ይህንን ቤተ መቅደስ በጻድቁ ስም ስትሰሩ የጻድቁን በረከት፣ የጻድቁን ጸጋ፣ የጻድቁ የተሰጣቸውን ቃል ኪዳን ለማግኘት ነውና አግኝታችኋልና እንኳን ደስ ያላችሁ። ልብ በሉ ክርስቲያኖች። ቅድም መምህራችን ቤተ ክርስቲያን እንዴት ሆና መመስረት እንዳለባት ከነገረን መካከል ወይም ካስተማሩን መካከል አንዱ ሐዋርያዊት ናት የሚለው ነው። እየሰማችሁ ነው? ሐዋርያዊት ናት። ሐዋርያዊት ማለት ቅድስት ቤተ ክርስቲያን ከክርስቶስ ጋር የሚኖሩ 12 ሐዋርያት ነበሩ። በእነዚህ 12 ሐዋርያት ደግሞ ክርስቶስ ካደረበት እያደሩ ከዋለበት እየዋሉ ትክክለኛውን ሕግ የተቀበሉ ናቸው። በመጨረሻም ደግሞ ስልጣነ ክህነት ለሐዋርያት ተሰጥቷቸዋል። ተመልከቱ። ያ ስልጣነ ክህነት ሲወርድ ሲዋረድ ያለው እኛ ቤተ ክርስቲያን ብቻ ነው። እንኳን ደስ ያላችሁ። እንዴት መሰላችሁ? ያ ሐዋርያት ክርስቶስ እጅ ጭኖ በአፉም እፍ ብሎ መንፈስ ቅዱስን ሞላባቸውና ካህናት ሆኑ። ማን? ሐዋርያት ማለት ነው። ሐዋርያት ደግሞ ለሊቃውንቱ ለአባቶቻችን ለቅዱሳኑ ሰጡ። ከዛ ደግሞ ለአባቶቻችን ለሊቃነ ጳጳሳት ያ ስልጣን ደረሰ። አያቸው። ይህች ቤተ ክርስቲያን የተባረከችው ክርስቶስ እጁን ጭኖ ስልጣን ባስተላለፈባቸው ሊቃነ ጳጳሳት ነው የተባረከችው ይህች ቤተ ክርስቲያን። ታዲያ ስልጣነ ክህነት የሌለበት ሐዋርያ ያልሆነ ዝም ብሎ ሌላ ቦታ ተሰብስቦ ይህንን የክርስቶስ ቸርች ወይንም ቤተ ክርስቲያን ቢሎ ቢሰይም ቤተ ክርስቲያን ሊሆን አይችልም። ለምን? ተቋርጧላ። ሲወርድ ሲዋረድ የነበረው ስልጣን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተዋሕዶን በሚከተሉት ብቻ ነው። ለዚህ ነው ሐዋርያት የምትባለው። አያቸው። ዝም ብሎ አሁን አንድ ሰው ካህን መሆን ይችላል? ክርስቲያን መሆን ይችላል? አይችልም። ምክንያቱም ክርስትናን የተቀበልነው በክርስቶስ ነው። ክርስቶስ ደግሞ ሲሄድ፣ ክርስቶስ ደግሞ ሲያርግ፣ ሲሰቀል፣ ሲሞት፣ ከሙታን ተለይቶ ሲነሳ፣ ሲያርግ ለሐዋርያት ስልጣን ሰጣቸው። በዮሐንስ ወንጌል ምዕራፍ 20 ላይ ስልጣን ሰጣቸው። ያን ስልጣን ሐዋርያት በዓለም ዙረው ስልጣናቸውን ለነሱ ደቀ መዛሙርት ደግሞ ስልጣን እየሰጡ ክህነት እየሰጡ እስከዚህ ዘመን ድረስ ደረሰች ቤተ ክርስቲያን። ከዚህ በኋላም ትቀጥላለች። ያ ስልጣን አፖስቶሊክ ሴሴሽን ይባላል። ወይም በሐዋርያት ላይ የነበረው የእጅ መጫን ስልጣን ያለው በዚች ቤተ ክርስቲያን ብቻ ነው። ዝም ብሎ ቤተ ክርስቲያን ዛሬ ህንፃ ሰርቶ ሰው አሊያም ትልቅ ህንፃ ተከራይቶ ይህ ቤተ ክርስቲያን ነው ቢል አይቻልም። በአባቶች በሊቃነ ጳጳሳት ወይንም እነሱ በሰየሟቸው በሾሟቸው ቆሞሳት ካልተባረከ በስተቀር ቤተ ክርስቲያን ሊባል አይችልም። ስልጣን ባላቸው በአባቶች በሊቃነ ጳጳሳት ብቻ ነው። እኛ ደግሞ እድለኞች ነን። እራሳቸው ብፁዕነታቸው መጥተው ቤቱን ቀድሰው አክብረው ከእግዚአብሔር በታች ስልጣን ባለው ሊቀ ጳጳስ ተባርኮ ግቢው ተባርኮ ቤተ ክርስቲያኑ ክርስትና ስንነሳበት፣ የሞቱት ስንሸኝበት፣ ስንቀብርበት፣ እንዲሁም ደግሞ ስንቆርብበት፣ እንዲሁም ንስሐ ስንገባበት የነካው ሁሉ የተቀደሰ ይሆናል። አሁን ሰው ልብ በሉ፣ ዝም ብሎ አይደለም። ይህ መጽሐፍ ቅዱሳዊ ነው። ዝም ብሎ አይደለም። ይሄንን የነካ አንዳንዶች ኮሎኖቹ በምን ምሳሌ እንደተሰሩ የነካቸው የሳማቸው ሁሉ እንደሚባረክ እንደሚቀደስ መጽሐፍ ቅዱስ ላይ ቁጭ ብሏል። ቅድም ምንድን ያለው ሰሎሞንን እግዚአብሔር አንተ የሰራኸውን ቤተ መቅደስ አሁን መርጬዋለሁ፣ ባርኬዋለሁ፣ ቀድሼዋለሁ። ከዚህ በኋላ ነው ያለው እኮ እግዚአብሔር። አያችሁ፣ ከዚህ በኋላ ዓይኔም
ወደ እናንተ ወደዚህ ቤተ መቅደስ ዓይኔ ወደዚህ ቤተ መቅደስ ነው፣ ጆሮዬም ደግሞ ወደዚህ ስፍራ ነው። በዚህ ቦታ ላይ መጥቶ ማንም ሰው እግዚኦ መሐረነ ክርስቶስ ብሎ ቢጸልይ፣ ጌታ ሆይ ይቅር በለን ማረን ብሎ ቢጸልይ እኔ ጸሎቱን እሰማለሁ አለ እግዚአብሔር። አያችሁ፣ የት ነው ያለው ታዲያ? እዚች ቤተ መቅደስ ላይ ነው ማለት ነው። ስለዚህ ይሄ ይለያል። ይሄ ቤተ ክርስቲያን ቤተ ክርስቲያን ነው የሚባለው፣ የክርስቲያኖች ቤት ማለት ነው። የክርስቲያኖች እኛ ሁላችን ክርስቲያኖች ነን። የግላችን የመኖሪያ ቤት አለን። ያም የክርስቲያን ቤት ነው የሚባለው፣ የክርስቲያኖች ቤት ስለሚባል ሌሎች ክርስቲያኖች ያልሆኑ ቤቶች ሰዎች ስላሉ ቤት ስላላቸው፣ ነገር ግን ያኛው የመኖሪያ ቤታችንና ይሄኛው ቤት ይለያል። ይሄኛው ቤት ሰውና እግዚአብሔር የሚገናኝበት፣ መላእክትና ሰው እግዚአብሔርን የሚያመሰግኑበት፣ ጻድቃንና ሰማዕታቱ በዚህ ቦታ ላይ ለምልጃ የሚቆሙበት፣ የእግዚአብሔር ቅዱስ ሥጋው ክቡር ደሙ የሚፈተትበት ልዩ የሆነ የተቀደሰ ስፍራ ነው። ክብር ምስጋና ለመድኃኔዓለም ይሁን። ስለዚህ ከጌታ ወይንም ከሐዋርያት ሲወርድ ሲዋረድ በቀጥታ በበረከት ያለምንም መቋረጥ ዛሬ ስልጣነ ክህነት ያለው ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ ሁሉም ሰው ያውቀዋል። ሌላ ቦታ ላይ ግን ስልጣኑ ተቋርጧል። ተነስቶ እኔ ስልጣን ካህን ነኝ ማለት አይቻልም። አያችሁ፣ ተነስቶ እኔ ካህን ነኝ ማለት አይቻልም። መፍታት መናዘዝ አይቻልም። ስልጣን የለውማ። በስም ማለት ይችላል። ማንም ሰው ተነስቶ እኔ ካህን ነኝ ሊል ይችል ይሆናል፣ ግን እውነተኛ ካህን ሊሆን አይችልም። ካህኑ የሚያውቀውን ሊቀ ጳጳሱ የሚያውቀውን ሊሰብክ ወንጌሉን መጽሐፍ ቅዱሱን ሊያውቅ ይችላል። ማወቅና መሆን ደግሞ በውስጡ ጸጋ መንፈስ ቅዱስን ማሳደር እና ማስተላለፍ፣ ሌሎችን ለመባረክ ተባርኮ ደግሞ የተባረከ መሆን ይለያል። ስለዚህ ነው ክርስቲያኖች ይህ ቦታ ይህ ስፍራ የተለየ ስፍራ ነው። አያችሁ፣ በዚህ በኦሪት ዘፍጥረትም ምዕራፍ 28 ላይ ምንድን ነው ያለው ያዕቆብ? ይህ ደጅ ነው ያለው። አያችሁ፣ ይህ ስፍራ የእግዚአብሔር ደጅ ነው፣ በእውነት ያስፈራል ያለው እኮ ያዕቆብ። የእግዚአብሔር ደጅ ነው። መላእክት ሲወጡበት ሲወርዱበት ያየው የእግዚአብሔር ደጅ ነው። በዚህ ደጅ ነው መላእክት ያሉት፣ በዚህ ደጅ ነው ቅዱሳን ያሉት፣ በዚህ ደጅ ነው ሁሉም የተሰወሩት መጥተው የሚጸለዩበት የእግዚአብሔር ማደሪያ የሆነ የተመረጠ ልዩ ቦታ ስለሆነ እኮ ነው ቤተ ክርስቲያን የክርስቲያኖች ቤት ተባለ። ስለዚህ ቤታችሁን ስለሰራችሁ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ይሄ መታደል ነው። የእግዚአብሔርን ቤት እኮ መስራት መታደል ነው። ማስመረቅም እኮ መታደል ነው። ሰሎሞን እኮ ምን አለ መሰላችሁ? ዳዊት በጊዜው የእግዚአብሔርን ታቦት ይዞ በድንኳን እየኖረ እያለ ቤተ መቅደሱን ሊሰራ ፈለገ። ግን እግዚአብሔር ምን አለው? አንተ ቤተ መቅደሴን አትሰራም፣ አይትችልም፣ በእጅ ደም አፍስሰሃል። አያችሁ፣ ደም ፈሷል በእጅ። ግን ንስሐ ስለገባህ ከወገብህ ከጉልበትህ ከአንተ በሚወለደው በልጅህ በሰሎሞን ቤተ መቅደስ ይሰራል ብሎ እግዚአብሔር ቃል ገባለት። ሰሎሞን ታዲያ መጨረሻ ላይ እግዚአብሔር ሆይ እኔ በአማረ ቤት እየኖርኩ ነው፣ እባክህን ቤተ መቅደስህን እንድሰራ ፍቀድልኝ፣ አንተ ግን በደሳሳ ጎጆ በድንኳን ትኖራለህ ብሎ እግዚአብሔርን ለመነ። እግዚአብሔርን ፈቀደለት። አያችሁ፣ እግዚአብሔር ስለፈቀደ ነው ቤተ መቅደሱን የሰራችሁት። እግዚአብሔር እኮ ስለፈቀደላችሁ እኮ ነው ይህንን የመሰለ ሕንፃ የሰራችሁት። ይህ መታደል ነው፣ ይህ መባረክ ነው። ክርስቲያኖች፣ ይህ ብቻ አይደለም እኮ ገና ቤተ ክርስቲያን ይሰራል እኮ፣ ገና ይቀጥላል እኮ። አናቆምም። እግዚአብሔር ጤና፣ ዕድሜ፣ ሀብት ከሰጠ የምንሰራው የእግዚአብሔርን ቤት ከሆነ እግዚአብሔር ከፈቀደልን ከመረጠን ቤተ መቅደሱን የማንሰራበት ምን ምክንያት አለን? ምንም ምክንያት የለም። አያችሁ፣ እግዚአብሔር ደግሞ ወዶና ፈቅዶ ነው ዛሬ በዚህ ቦታም እናንተን ከሀብታችሁ ከጉልበታችሁ ከሁሉም ነገር ሰጥታችሁት ቤተ መቅደሱን ሰራችሁ። የሚገርመው ለመስጠትም መባረክ ያስፈልጋል። ለመስጠትም ቤቱን ለመስራትም መመረጥ ያስፈልጋል። ዳዊት እኮ እንዲህ አለ። አንድ ጊዜ በዚሁ በመጽሐፈ ነገሥት ላይ ሕዝቡን ሰበሰበና እንዲህ አለ፣ ዛሬ በፈቃዱ
የእግዚአብሔርን ቤተ መቅደስ የሚሰራ ማን ነው ብሎ ተናገረ። ራሱን የሚቀድስ ማን ነው? አያችሁ፣ በፈቃዱ። እኔ ግን አለ ዳዊት ለቤተ መቅደሱ በቂ የሆነ እነሆ ሁሉንም በየአይነቱ አለኝ፣ ግን እናንተ እንድትቀደሱ ለእግዚአብሔር ስጡ አላቸው። ሁሉም ከያለው ሰጠና እግዚአብሔርን አመሰገነ። በመጨረሻ ዳዊት ምን አለ? እግዚአብሔር ሆይ ከሰጠህን ላይ ስለሰጠንህ። እየሰማችሁ ነው? ከሰጠህን ላይ ከሀብታችን ላይ ሀብት ሰጪ ማን ነው? ተናገሩ ሁላችሁ። የተዘራውን የሚያበቅል ማን ነው? ለፍሬ የሚያደርስ ማን ነው? ወደ ጎተራ ገብቶ ወደ ምግብነት እንድንጠቀምበት የሚያደርግ ማን ነው? ታዲያ እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ ጉልበት ሰጥቶን ጤንነት ሰጥቶን ሀብት በሀብት ላይ ሰርተን እንድንኖር ያደረገ እግዚአብሔር ታዲያ እርሱ ከሰጠን ላይ ነው የሰጠነው። ምን አለ ታዲያ መጨረሻ ላይ? እግዚአብሔር ሆይ በእውነት አመሰግንሃለሁ ከሰጠህን ላይ እንድንሰጥን ስለፈቀድክልን። አላያችሁ? መስጠት እኮ እግዚአብሔር ከሰጠን ላይ ነው የሰጠነው። እኛ ከራሳችን ምን አለን? እስቲ ምን አለን? እዚህ ወደዚች ምድር ይዞ የመጣ ነገር አለ እንዴ? ልብስ እንኳን ይዘን መተናል እንዴ? ልብስ ይዘን መተናል? ራቁታችን አለ የተወለድነው? ምንም ነገር አልነበረንም። አያችሁ? ራቁታችንን ምንም ነገር ሳይኖረን ወደዚህ ምድር መጣን። ያውም እኛ ባላወቅነው እርሱ በወደደ በፈቀደ ጾታችን ወንድ ሴት አድርጎ ሀገሩን ቦታውን ከቀበሌ ቀበሌ ከሀገርም ሀገር እዚህ ቦታ ትወለዳላችሁ ብሎ እግዚአብሔር ፈቀደ። ስሙ የተመሰገነ ይሁን። ያችሁ ከተወለድን በኋላ ራቁታችንን ምንም ነገር ሳይኖር የሚገርመው እኮ ስንሄድ እንኳን ምንም ይዘነው የምንሄደው ነገር የለም። ይዘነው የምንሄዳለ በየከተማው ፎቅ ቢኖርን ብዙ አንቱ የተባልን ነጋዴ ብንሆን በጣም በስም የከበርን ብንሆን ይዘነው የምንሄዳለን እንዴ? ገንዘባችን ባንኩን ቢያጣብበው አንዳንዶቻችን ባንኮችን ተጠራጥረን በቤታችን በማሰሮ ብንቀብር እንዴ ገንዘቡን ይዘን እንሄዳለን ወይ? ይዘን እንሄዳለን? ማንም ይዞ ይሄድ የለም። ታላቁ እስክንድር ምን አለ መሰላችሁ? በጣም ሀብታም ነው። ታዲያ ኑዛዜ ቃል የተከበረ ነው አለ። ህዝቡን ሰበሰበና ንጉሥ ስለሆነ እንዲህ አለ ይባላል። እባካችሁ አንድ ነገር ልናዘዝ ነው ዛሬ ስሙኝ አለ። ሄጄ መሞቴ አይቀርም፣ ሁሉ የኔ ነው፣ ብዙ ነገር አለኝ። ግን አለ በምሞትበት ጊዜ ሁለቱንም እጆቼን ከሳጥኑ ውጭ አድርጋችሁ ቅበሩኛል። እየሰማችሁ ነው? ምን አለ? ሁለቱን እጄን ከሳጥኑ ውጭ አድርጓል። ይሄ መቼም ከባድ ነው። ከዛ ሞት አይቀርም ሞተ። ሲሞት ደግሞ ሰዎች ተሰበሰቡና ሲገንዙት በስነ ስርዓት ከገነዙት በኋላ ወደ ሳጥን ሊያስገቡት ሲሉ ግማሹ እጆቹን ወደ ውስጥ አድርጉ ሲያይ ኑዛዜ ነው አሉ። ኑዛዜ ነው ብለው መከራከር ጀመሩ። ግን አንድ ነገር ጠይቀውት ነበር። ንጉሥ ሆይ ይህንን ያልከው ለምንድን ነው ሲሉት እኔ ብዙ ነገር አለኝ፣ ነገር ግን ከዚህች ዓለም ላይ ካለኝ ነገር ላይ ወደ መቃብር ምንም ነገር ይዤ እንዳልሄድ ህዝቡ እንዲያውቅልኝ ነው አለ ይባላል። እየሰማችሁ ነው? ህዝቡ እንዲያውቅልኝ ነው። እውነት ነው። ስንቀበር ትንሽ ሸማ እንኳን የሚያለብሱን በአካባቢያችን ያሉ ሰዎች ናቸው። እኛም ምኑን እናውቀዋለን? ልብስ እንኳን ጣል የሚያደርጉብን ግማሾች እኮ ገና ልጆቻችን ገና 40 ቀን ሳይሞላ 40ችን ሳይወጣ በንብረታችን ይጣሉበታል። እኛ እናዝማ። እየሰማችሁ ነው አይደል? አናዝም። ስለዚህ ለእግዚአብሔር መስራት የእግዚአብሔርን የማያልፍ ስራ በምናልፈው ነገር የማያልፍ ነገር መስራት መባረክ ነው። ቤተ ይልቁንም የእግዚአብሔርን ቤተ መቅደስ መስራት፣ ቤቱን በየቦታው ሰርቶ ቦታ አስቀምጦ ማለፍ። በመጨረሻ እግዚአብሔር አይቴ ነበርኪ ምን ተገበርኪ፣ የት ነበርሽ ምን ሰራሽ ነው ተብላ የምትጠየቀው ነፍሳችን። በዚህን ጊዜ ይኸው ለተክልዬ ደግሞ ያን ጊዜ ብቅ ይላሉ፣ በቆኝ ይቆማሉ። ወላዲተ አምላክ በቀኝ ትቆማለች። መላእክቱ ለምስክርነት ለጠበቃነት ይቆማሉ። እንዴት ነኝማ ቤተ መቅደሱ ሲሰራ ይህን ሰጥቷል፣ ይህን አድርጓል፣ ይህንን ፈጽሟል፣ በዚህ አድርጓል ይላሉ ቅዱሳን። አያችሁ ምስክርነት አለን ማለት ነው። አሁን ምስክር ነው። ያን ጊዜ ወላዲተ አምላክ ምስክር ናት። ተክለ ሃይማኖት ምስክር ነው።
መልአኩ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ጻድቃኑ፣ ሰማዕታቱ ያን ጊዜ ለእኛ ምስክሮች ናቸው። ምስክሮቻችን እውነተኞች ስለሆኑ እንኳን ደስ ያላችሁ ብላችሁ እግዚአብሔር ያመስግን። አያችሁ ክርስቲያኖች፣ እኛ አማላጅ አለን፣ እኛ ጠበቃ አለን። ከክርስቶስ ፊት ስንቆም የሰራነው ስራ ሁሉ ቅዱሳኑን እንወዳለን። ጌታ ያከበረውን እናከብራለን። ከፍ ያደረጋቸው ቅዱሳንን ጌታ ነው፣ ክርስቶስ ነው። ተከታዮች ምርጦች ያላቸው። ታዲያ እነሱን ማክበር ምንድነው ኃጢአቱ? ዛሬ እነሱን ማክበር ምንድነው ኃጢአቱ? ብዙዎች ግን ከዚህ ቤት ኮብልለዋል። እግዚአብሔር ወደ ቤቱ ይመልስልን፣ ወደ በረቱ ይመልሳቸው፣ ልቦና ይስጣቸው፣ ወጥተው እንዳይቀሩ ወገኖቻችን ስለሆኑ። ስለዚህ በዚህ መኖር መታደል ነው። በቤተ መቅደሱ መኖር መባረክ ነው። ይህ እግዚአብሔር ዓይኖቹ ጆሮቹ በዚህ በሆኑበት ስፍራ ላይ እግዚአብሔር ሁልጊዜ ጸሎትን በሚሰማበት ስፍራ ላይ ተገኝቶ መጸለይ፣ ማስቀደስ፣ መቁረብ ይህ መባረክና መቀደስ ነው። እግዚአብሔር በቤቱ እንድንኖር ስለፈቀደልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሁን። እሳቸውን ከዛሬ ወደ እኔ ተባረኩ። መላከ ፀሐይ ሸዋቀና መላከ ፀሐይ ሌላ ክፍል አለ። ደብዳቤ መውሰድ ይችላሉ ማለት ነው። ተክለ ሃይማኖት ደብረ ፀሐይ ተክለ ሃይማኖት አሜን። ቅዱስ አምላክ ይቀድሳችሁ፣ በሀብተ ሥጋ በሀብተ ነፍስ ያበልጽጋችሁ፣ ረዥም ዕድሜ ከጤና ጋር ያጎናጽፋችሁ። በዚህች ቤተክርስቲያን ውስጥ እንድትገለገሉ የአምላካችን ቅዱስ ፈቃዱ ይሁንላችሁ። ከእመቤታችን ከቅድስተ ቅዱሳን በረከቷን ያድላችሁ። ከጻድቁ ከአባታችን ከአቡነ ተክለ ሃይማኖት በረከታቸውን ረድኤታቸውን ፍቅራቸውን አያጎልባቸው። አስረት ከሌሉበት